መምርዬ ዶግማ ሊስት አላቸው ነው። እኔ እኮ የጠየቁ ስለ ዶግማ ነው፣ ስለ አስተምሮ ነው። ካስተምሮ ውስጥ ገባኝ። አስተምሮ ሊስት የለውም በርሶ ቤት በእናንተ ቤት የለም? ጥያቄው ልድገመው ግልጽ እንዲሆን። ዶግማ ነው ያልኩ። ከዶግማችሁ እናንተ ሊሳሳት የሚችል ዶግማ ዶክትሪን ስላሉኝ ነው። እሺ ዶግማ እናድርገው። ዶግማ ሊቀየር ይችላል አይችልም? ከድነት ሊያወጣ እሱ አይቀየርም። አይቀየርም። ሊቀየር የማይችል አስተምሮ አለህ? እንፋለ የማይቀየር አለኝ። ኦፍ ኮርስ። ከየት ነው ያገኘው እሱን? ከመጽሐፍ ቅዱስ ነው ያገኘዋቸው። መጽሐፍ ቅዱስን የማጠቅሰው እኮ ሰዎች ይለያያሉ። ያንተን ትምህርት ደግሞ ስህተት ነው የሚሉ ሰዎች አሉ። እሱማ ቶፊትን ጠቅሰው በቶፊት ውስጥ ስንት ቤተ እምነቶች ኦርቶዶክስ ሌላ ይላል፣ ካቶሊክ ሌላ ይላል፣ ኢስተርን ሌላ ይላል፣ ኦሪየንታል ሌላ ይላል። ቶፊት ብቻ ነው። ለምሳሌ ከከፋፈለው ይልቅ ቶፊት የከፋፈለው ይበልጣል። ለምሳሌ እናንተ ሊሚትድ አቶንመንትን ሌሎች ፕሮቴስታንቶች አይቀበሉትም ማለት ኦፍ ኮርስ። እና እነሱ መጽሐፍ ቅዱስ ስለማያውቁ ነው እንደማይን የማይቀበሉት? አይ አይደለም። እኔም ተሳስቼ ሊሆን ይችላል፣ እነሱም ተሳስተው ሊሆን ይችላል። አንተም ተሳስተህ ሊሆን ይችላል። እና ለምንድን ነው ታዲያ ስህተት አይሆንም ዶክትሪን የምትለው? ዶግማ አይደለም መምህርዬ፣ ይሄ ዶግማ ነው መቻል ዶግማ አይደለም። ይሄ መጽሐፍ ቅዱስ ጤናማ የሆነ የሰው አንድ ሰው ሎጂካሊ ቢብሊካሊ እና ነገሮችን ካየ እሱን ይቀበላል ብለን ነው እንጂ የምናምነው አንድ ሰው ይሄንን ነገር ስላልተቀበለ ሲኦል ይገባል ብለን አናምንም። ኦኬ ሊሚትድ የማይቀበሉ ሰዎች ይሄ ረሲ ነው ብለን አናምንም። ኦኬ ሊሚትድ አቶንመንት ዶግማ አይደለም? ኦፍ ኮርስ። እሺ ቱሊፕ በአጠቃላይ ዶግማ አይደለም? አይደለም። ነገረ ድነትን ሰው ማየት ያለበት በዛ አቅጣጫ የሚል እንጂ ሰው እሱን ቱሊፕን ካልተቀበለ አይድንም ወይም ደግሞ የዘላለም ሕይወት አይቀበልም የሚል ትምህርት የለንም። እሺ በስላሴ ፈቃድ ለምሳሌ ሪጀክሽን ነው ብለን እናምናለን። እያንዳንዱ አካላት ፈቃድ አላቸው የሚሉ አሉ። አይ የስላሴ አንድ ፈቃድ ነው የሚሉ አሉ። ይሄስ ዶግማ ነው አይደለም? ስላሴ ውስጥ አንድ አካል እንዳለ ይታመናል። ግን ስቲል ሶስት አካላት ሆኖ ግን አካል ለዊል እንሰጣለን የሚለው ደግሞ አለ። እሱ በዚህ የተለያዩ ሰዎች በዶግማ የተለያዩ ናቸው አይደሉም? አይ ዶግማውን ምንድነው? አንድ አካል ነው ወይስ ባህሪን ነው ዊል ፎሎ የሚያደርገው የሚለው ዶግማቲክ በሆነ መንገድ ዲፋይን መደረጉን እኔ በጥንት ክርስትና አልገጠመኝም። ምናልባት እርሶ ካለ ሊነግሩኝ ይችላል። ስላሴ አንድ ፈቃድም አላቸው። እያንዳንዱ አካልም በፈቃድ አለው ቢል አንድ ሰው ዶግማቲክ ልዩነት ፈጠረ አይባልም ማለት ነው። ሁለት አካላት እንደዚህ ቢሉ አሁን ምንድነው ስላሴ አንድ አካል አንድ ባህሪ የሚለው አንድ ባህሪ ሶስት አካላት የሚለው ዲፋይን ተደርጓል። ግን ፍቃድ የሚባለውን ነገር አካልን ነው ወይስ ባህሪን ነው የሚከተለው የሚለውን ዲፋይን መደረጉን አላውቅም። ግን እኔ ጤናማ የሆነ የመጽሐፍ ቅዱስና የአባቶች ትምህርት ብዬ የማስበው ስላሴ ዊል ባህሪን ነው ኔቸርን ነው መከተል ያለበት ብዬ ነው ማምነው። ሪፎርምድም እንደዛ ያምናል። አካልን ነው የዊል አካልን ነው የሚከተል ብሎ አንድ ሰው ቢያስተምር አንተ ዶግማቲክ ኤረር ውስጥ ነው አትለው? በዚህ ምክንያት ሲኦል ይገባል ብዬ አላምንም። ግን ስቲል ያለው አንድ አካልና አንድ ባህሪ ሲል ግን ዶግማቲክ ኤረር ነው አይደለም ነው እንጂ ሲኦል ይገባል አይገባም እኮ አይደለም። አይ ምክንያቱም ዶግማቲክ ኤረር ከሆነ እርሶም በሚሉት መንገድ ከሆነ እኮ ሲኦል ነው ያሉኝ ነው። ኦኬ ስለዚህ ዶግማቲክ ኤረር ውስጥ ነው አይደለም? ለኔ አሁን ሪጀክሽን ስለሆነ አሁን ለምሳሌ ህብረት ሶስት ፍቃድ አለ ከሚል ጋር ህብረት አላደርግም ሊሉት ይችላል። ግን ያ ሰውዬ ትሪኒቲ ላይ ሌላ ትምህርት ላይ ስቲል ግን ቅቡል የሆነ ትምህርት ኖሮት በዚህ ላይ ከሆነ ግን ሰውየው ሙሉ በሙሉ ከጌታ ተቆርጧል ብዬ ግን ኮንክሉሲቭ የሆነ ነገር ላይ ልደርስ አልችልም። ኖ እኔ በጣም ስፔሲፊክ ጥያቄ ነው ሸልፊስ። ይሄንን አንድ ፈቃድን ለአካል የሚሰጥ ሰው ዶግማቲክ ኤረር ውስጥ ነው አይደለም? አይ ዶግማቲክ ኤረሩን እኮ ማለት ምንድነው ዶግማቲክ? እሺ ዶግማቲክ ኤረር ምንድነው? ዲፋይን ያድርጉልኝ። ይሄ ስቴትመንት ዶግማ ነው አይደለም ነው? በሌላ አነጋገር በስላሴ ፈቃድ ጉዳይ አንድ ነው ወይስ በአካል ነው ወይስ በኔቸር ነው የሚታይ የሚለው ዶግማ ነው አይደለም? አሁን እኔ ደግሞ እሱን እኮ ማለት ዶግማ ስንል አሁን እነዚህ ነገሮች ምንድናቸው ነው? አሁን ሂስቶሪካሊም የማይታወቅ ቢብሊካሊም ወደዛ ድምዳሜ ሊወስድን የማይችል
በብዙ ማለት ኮንፌሽናሊ ዶግማ እንደሆነ እና እንዳልሆነ አላውቅም፣ ለጊዜው አልተረዳውም ብለን እንውሰደው ወይ እንደዛ ይቻላል እኮ ፎርስ ማለት ዲፋይን ካላረጉልኝ ልመልስ እችላለሁ። ግን ዲፋይን እስካላረጉልኝ ድረስ እሺ ዶግማ ሲሉ ምን እያሉ ዶግማ እንዴት ነው ዲፋይን የምታደርገው? ስለዚህ ነው ዶግማ ሲል አንደኛ በዘመናት ሲታመን የነበረው ሰው በማመንና ባለማመን ምክንያት በህይወቱ ላይ ሪስክ ሊወስድ የሚችል ይህንን በመቀበሉ ሲኦል ሊገባ የሚችል ይህንን ባለመቀበሉ ግን ከሲኦል ሊተርፍ የሚችል አይነት ድነት ማለት ነው። ጽኑ የሆነ የማይለወጥ የማይቀየር እና ኤሴንሻል የሆነ አስተምሮስ ሸልፊች አስተምሮስ እነዚህ ዲፊኖች አያስገባም። አይ አስተምሮ ሰፋ ያለ ስለሆነ ለምሳሌ ስቴትመንት የትኞቹ ለምሳሌ አሁን ምን ብያምናለው መንግስትና ቸርች የእግዚአብሔር ኦርዴን ሊሆኑ ኢንስቲትዩሽን ናቸው ብዬ ላምን እችላለሁ። ያው አስተምሮ ነው፣ ግን ይሄ ዶግማ አይደለም። ሰው ለምሳሌ አይ መንግስትና እኔ መቀበል የለብኝም ቢል ዶግማ ነው ብዬ አላምንም። ግን ስለዚህ አስተምሮ ቪው ነው፣ አስተምሮ ነው ብዬ ነው ማምነው። አስተምሮ ቪው ነው ማለት ነው አይደል? አስተምሮ ማለት ከዶግማም ሰፋ የሚል ግን መጽሐፍ ቅዱስን በሙላት መረዳት ነው። አስተምሮ የመጽሐፍ ቅዱስ ሐሳቦችን በሙላት መረዳት እንደ ቪው ሳይሆን መጽሐፍ ቅዱስን በሙላት መረዳት። ኦኬ። ስለዚህ ወደ ዶግማ ስንመለስ በዶግማ ደረጃ አይሳሳቲነን እያሉ ነው ማለት ነው መምሪ ማለት ቸርቻችን በዶግማ ደረጃ ኢንፋሊብልነት ነው። የስላሴን ጉዳይ አሁን ዶግማ ይሁን አይሁንም አላውቅም ስላለ አሁን በዶግማ ጉዳይ የስላሴ ነገር አይበሉም መምሪ። ለምን ነው መሳሳት የለውም? ፍቃድ አካል ነው ወይስ ባህሪ ነው ፎሎ የሚያደርገው የሚለው እኮ እሱን ጉዳይ ነው። አዎ ልክ ነው፣ እሱን ጉዳይ ነው። እሱን ያነሳ ነው አይደል? አይ ስላሴ ሲሉ ትንሽ አሳሳች እንዳይሆን ብዬ ነው። ያ ግን በጣም ትልቅ እኮ ነው። ወይ ሶስት ፈቃድ እኮ የሚለው ወደ ሶስት አማልክት የሚወስድ ትምህርት ነው። አይ ሶስት አማልክትን ደግሞ ዲፋይን አድርጎ አንድ ባህሪ ነው ካለስ ለማንኛውም ስለዚህ ሌሎቹን ዶግማዎችን ራሱ አሁን እንደዚህ እንደ ሚስጥረ ስላሴ ብንጠቅሳቸው ሰዎች በዛ ዙሪያ ልዩነት ሲያመጡ ኦልሬዲ ፖቴንሻሊ ሊሳሳቱ ይችላሉ። የሰዎች ልዩነትን ግን ለምን አመጡት መምሬ? ማለት ልዩነቶች እኮ አሉ። ልዩነቶች መኖሩ ሶላ ስክሪፕቸር እንዴት ውሸት ያደርጓል? ትውፊት መለያየታችሁ የትውፊትን ከጌታ መቀበላችሁን ስህተት እንዳላረገ መጽሐፍ ቅዱስ ስለምንድን ነው ሉተራኑ ሌላ ማለቱ ሪፎርምዱ ሌላ ማለቱ ምንድን ነው? ሶላ ስክሪፕቸር እንዲያደርግ የሚያደርገው ነገር የኔ እኮ ጥያቄ የምትተማመንበት የማይቀየር ዶግማ አለ ወይስ የለም ነው? አለኝ አልኩ እኮ። እሱ እኮ ምን ጥያቄ አለው? አለ አልኩኝ። እኔ ደግሞ እሱን ከምን አገኘኸው አልኩ። ከመጽሐፍ ቅዱስ አልኩኝ። ከመጽሐፍ ቅዱስ አልከኝ። መጽሐፍ ቅዱስ ልዩነትን ያመጣ ነው መጽሐፍ ቅዱስ። ከዛ በኋላ በዘመናትም በክርስትና አጠቃላይ ሲታመን የኖረውን ትምህርት ነው። ያ መጽሐፍ ቅዱስንማ ጠቅሰው ሰዎች የተለያየ አስተምሮ በጣም ዶግማቲክ በሆነ ጉዳይ ላይ ልዩነት ፈጠሩ። አንተ የትኛውን ኢንተርፕሪቴሽን ተማምነህ ነው ኢንፋሊብል የሆነ ምንድነው ሊሳሳት የማይችል ሊቀየር የማይችል አስተምሮ አለኝ ያልከው? መጽሐፍ ቅዱስ ኮመን ዲኖሚኔተር ነው። ሁሉም ሰው መጽሐፍ ቅዱስ ይጠቅሳል። አንተ የኔ ሊሳሳት የማይችል ነው ያልከው በምን ኢንተርፕሪቴሽን ነው ብዬ ስጠይቅህ ነው ወደ ልዩነቶች የመጣ ነው አይደል? ገባኝ እኮ መምርዬ። ግን እኔ ያልኩ ያለሁት እርሶም ከሐዋርያት የተቀበልኩት ከጌታ የተቀበልኩት ሐዋርያዊ ትውፊት አለኝ ብሎ በሐዋርያት ትውፊት መካከል ልዩነት ካለ የትኛውን ሐዋርያት ትውፊት ነው እርሶ የሚያምኑት? ይሄማ ፋላሲ እኮ ነው ሸልፌክስ። እኔ ፋላሲ አይደለም የሰራ ያለሁት እኔ ላይ የሰራው እርሶ ላይ ይሰራል። ስለዚህ እሱ አይደለም ዲስፕሩቭ ለማድረግ እና ሁለታችንም ስህተት ከሆነ ታዲያ ጀስቲፋይ ያደርጋል? አይ አይደለም። እርሶ ትውፊት ከፋፋይ መሆኑን እኔ አልጠቀምም ነው ያልኩ ያለሁት። እርሶ የሚጠቀሙት እኔ ለትውፊት አልጠቀምም ነው ያልኩ ያለሁት። እኔ ለምጠይቀኝ ጥያቄ መልስ ባይኖረኝ አንተ ተጠይቀህ መልስ ላለመኖር ጀስቲፊኬሽን ይሆናል እንዴ? አይ እኔ ደግሞ ያልኩ ያለሁት ሶላ ስክሪፕቸራን ይሄ ዲስፕሩቭ አረግም የሰዎች የተለያየ አይነት ሀሳብ መያዛችን ሶላ ስክሪፕቸራን ውሸት መሆኑን አረጋግጥም ነው ያልኩ ያለሁት። ምክንያቱም የትውፊት መለያየት የትውፊቱን ሐሰተኝነት እንደማያረጋግጥ ሁሉ
ሶላ ስክሪፕቹራ ውስጥም ደግሞ ሰው የተለያየ አይነት መረዳት መያዙ ሶላ መምህር የነበረው እኔ ግን ጥያቄ መጀመሪያ ነው ስትነሳ የተናገርኩ ላይ ጥያቄ ያለኝ ሸልፌክስ ስቴትመንት በራሱ አለበል ኢንፋል አይባልም የሚል ክሌም አንጥታልና የት ነው የተገኘው? ይሄኛው እኔ ሎጂክ ላይም ሳየው መለከተው ፋለብልም ኢንፋለብልም ይባላል ስቴትመንት በራሱ። አንተ ግን እንደዚህ አይነት አይባልም ብለህ ክሌም አድርገሃልና ከየት ነው የመጣው ክሌም ራሱ ይጀምር የተነሳበት? አይ ጥሩ ጥያቄ። ስለዚህ አሁን ስቴትመንት እኔ ምን ብዬ ነው የተነሳሁት? ትሩ ወይም ፎልስ ነው የሚባለው እንጂ ኢንፋለብል ወይስ ፋለብል አይባልም ብዬ አነሳው። ስለዚህ የሎጂክ የትኛውም ለምሳሌ 15ኛ ኤዲሽንም ክፈት የትኛውንም የሎጂክ መጽሐፍ ክፈትና የመጀመሪያ ቻፕተር ላይ ስቴትመንት ምን ብሎ ዲፋይን እንደሚያደርግ ይነግራል። ስለዚህ ስቴትመንት ትሩ ወይም ፎልስ ብሎ እንደሚናገር ከዛ ነው ያመጣሁት። ግን አንተ እዛ ላይ ኢንፋለብል ሊባል ይችላል የሚለውን ካመጣ ግን ለማየት በጣም ሀፒ ነኝ። ስቴትመንት ትሩና ፎልስ ይባላል። ትክክል ነው። ስቴትመንት በራሱ ፋለብል እና ኢንፋለብል አይባልም የሚል አስቀምጣልና ለእሱ ምንድነው ማስረጃ? ለምሳሌ ለምሳሌ ኮንቲንጀንት አርጊመንቶች አሉ። ለምሳሌ ነገ አይዘንብም ይዘንባል ኮንቲንጀንት ነው። ስለዚህ ፋለብልም ኢንፋለብልም ሊሆን ይችላል። ይሄ ፋለብል የሚሆነው ከዘነበ ፋለብል የመሆን እድል አለው፣ ምክንያቱም ያለመዝነብ አጋጣሚ ስለሚኖረው ማለት ነው። ስለዚህ ትሩዝ እና ፎልስን ፕሬዲኬት አድርገን እዛ ላይ መድረስ እንችላለን። ስለዚህ መጀመሪያ ያስቀመጥከው ክሌም እስማማለሁኝ። ስቴትመንት ትሩዝ እና ፎልስ ቫሊዲቲ ያለው ብለሃል። እሺ መልካም። ሁለተኛው ላይ ነው አሁን እየተቃወምኩ ያለው ፋለብልም ኢንፋለብልም አይባልም ብለሃል። ይሄኛውን ምንድነው ማስረጃ? አይ እኔ ስቴትመንት ትሩዝ ቫሊዩ እና ፎልስ ቫሊዩን ያላቸው በዛ ነው ስቴትመንት ዲፋይን የሚያደርጉ ብዬ ስቴትመንትን ዲፋይን ካረኩኝ አንተ ስቴትመንት ኢንፋሌብል ይባላሉ ካልከኝ እሱን አንተ አሳየኝ። እኔ ስቴትመንት በቃ ይሄ ዲፋይን ያደረኩልህ ትሩ እና ፎልስ ነው የሚባለው፣ ኤዘር ትሩ ኦር ፎልስ ነው የሚባሉት አልኩ። እሺ ኢንፋሌብል መባሉ ደግሞ ንገረኝ እንግዲህ ሌላ ስላመጣ አንተ ነው የጨመርከው። መልካም። አይባልም ብለህ ክሌም አድርገሃልና ለዛ ክሌም ማስረጃ ግን ከሌለ አይነት ትሩ ወይም ፎልስ ነው የሚባለው ነው። ስለዚህ አሁን ምንድነው እኛ የነበረው አርጊውመንት ስቴትመንት እንጂ ጥያቄ እኮ ነው ያስቀመጥኩት። ትሩዝ እና ፎልስ ተስማማን እኮ ትሩዝ እና ፎልስ ይባላሉ። ለምሳሌ እኔ እናንተ እያወራን ነው የሚለው ስቴትመንት ትሩ እና ፎልስ ሊሆን ይችላል። ከዛ ግን ቀጥሎ ፋለብልም ኢንፋለብልም ይባላሉ አይባሉም የሚል ክሌም አነሳ አልኩኝ። ለዚህኛው ክሌም ምንድነው ማስረጃ? ስለ አንተ አምጣለት ላይ ነው እያልከኝ መጀመሪያ የነበረው በእኔና በአክሊል መካከል የነበረው ስቴትመንት ትሩ ወይም ፎልስ ነው የሚባለው ኢንፋሌብል እንደሚባል አሳየኝ። ወይም ደግሞ እኔ ስቴትመንት ትሩ ወይም ፎልስ ይባላል ካልኩኝ በቃ ትሩ ወይም ፎልስ ብዬ ነው መልስልህ። የሆነ ስቴትመንት ካመጣ ኢንፋሌብል ነው አልልህም። ስለዚህ ትሩ ወይም ፎልስ ብዬ ነው መልስልህ በስቴትመንት በተቀመጠው ዲፊኒሽን መሰረት። ወይም ፋሌብል በል ካልከኝ ግን አንተ ስቴትመንት ፋሌብል ወይም ፋሌብል እንደሚባል ማምጣት አለብህ። እኔ የሆነ ስቴትመንትን ፕሮፖዝ አድርጌ ካቀረብክልኝ ፋሌብልም አንድ ስቴትመንት ኢንፋሌብል ይባላል አይባልም የሚለውን ክሌም አንተም መያዝ አትችልም፣ ምክንያቱም ማስረጃ መቅረብ ስለማትችል። እኔ አሁን ስቴትመንት ትሩ ወይም ፎልስ እንደሚባልም ብቻ ነው። ስለዚህ ስቴትመንት አንተ መተህ ይኸውልህ ጠያቂው ምን ብሎ ነው የጠየቀኝ? የሆነ ስቴትመንትን አመጣ። ይህ ስቴትመንት ኢንፋሌብል ነው ወይስ ፋሌብል ነው አለኝ። ነው ይህ ስቴትመንት ትሩ ወይም ፎልስ ነው ብዬ ነው መልስልህ አልኩት። ስለዚህ አንተ አሁን የሆነ ስቴትመንት አመጣህ ኢንፋሌብል ወይስ ፋሌብል ይባላል ብለህ ካልከኝ ምንም ፕሪሰፖዝ ያረክ ነው። ስቴትመንት ኢንፋሌብል ወይም ደግሞ ፋሌብል ይባላል ያልከኝ ነው። ስለዚህ በርዶ ፕሩቭ ወደ እኔ ሽፍት ማድረግ አይገባም። እኔ በቀላሉ ለምንድን ነው የማይባለው? ሸልፌክስ ለምንድን ነው አንድ ስቴትመንት ፋሌብል ነው ኢንፋሌብል? ለምሳሌ ኦል ባችለርስ አር ሜሪድ ወይ ደግሞ አር ናት ሜሪድ፣ ሁሉም ላጤዎች ያላገቡ ናቸው የሚለው ስቴትመንት ፋሌብል ነው ፋሌብል አይደለም? እውነት ነው ስቴትመንት የጠየቁ ግን እውነት ነው ውሸት ሳይሆን የጠየቁ ፋሌብል ነው አይደለም ስቴትመንቱን ነው። ስቴትመንቱ በራሱ ለስቴትመንት ኢንፋሌብል ሊሳሳት ይችላል። ይህ ስቴትመንት ሊሳሳት ይችላል ወደፊት። ቆይ አይደለም
አሁን የተጠየቀውን ጥያቄ ብቻ መልስ። ስቴትመንት ኢንፋሊብል እንደሚባል አሳየኝ ነው ያልኩ ያለው እንዴ። ቆይ እንጂ እሱን ካላመጣው የጠየቀውን ጥያቄ ብለህ ወደ እኔ ያዞርከው። እኔ እኮ ጥያቄ ያቀረብኩልህና ለዛኛው እኔ ይሄንን ትሩዝና ፎልስ ቫልዩ ብቻ ነው ማስቀመጠው ለስቴትመንት አልከኝ። እሺ አልኩኝ። ምሳሌ ሰጠው ፍሬምወርክ ሰፖዝ ያርገ የመጣውን ፍሬምወርክ ደረበ ካወራህማ ሀሳቤን ሳልጨርስ እንዴት አድርጌ ነው ማስረዳ ሀሳቤን እንድትረዳው? ስቴትመንት አቀረብኩልህ። ስቴትመንት ነው የሚሰጠው። ስቴትመንቱ ስማው ኦል ባችለርስ አር አንሜሪድ ወይ ደግሞ ሁሉም ላጤዎች ያላገቡ ናቸው። የሎጂክ ዋናው ያለ ኤግዛምፕል ስለሆነ ማለት ነው። ይሄ ስቴትመንት ትሩ ነው። ወደፊት ትሩ ነው። እሺ ወደፊትስ የመሳሳት ቴንደንሲ አለው? ይሳሳታል? ኢንፋሊቢሊቲ ለስቴትመንት እንደሚሰጥ አንተ አሳየኝ። ለምንድን ነው የማሰማኝ? ስቴትመንት ኢንፋሊብል እንደሚባል መጀመሪያ አሳየኝና ከዛ በኋላ እነግርሃለሁ። እኔ ትሩ ነው እያልኩ ነው። እሺ ትሩ ነው። ትሩማ ብለኸኛል እኮ ተስማምቻለሁ። ስለዚህ ይሄ ስቴትመንት ፋለብል እና ኢንፋሊብል አይባልም የሚል ቅድም የተናገርኩ ክሌም አለ። ለክሌሙ ግን ማስረጃ የለህም። ልክ ነኝ? አንተ ነው ያመጣው። አንተ ነው ምን ብለህ ነው ያመጣው? የሆነ ስቴትመንት አመጣ። ከዛ ስቴትመንቱ ፋለብል ወይስ ኢንፋሊብል ነው አልከኝ። ስለዚህ እኔ ደግሞ ለስቴትመንት ፋለብል ወይስ ኢንፋሊብል እንደሚባል ስለማላቅ አንተን እሱን አምጣ አልኩ። ስለዚህ እሱን አምጣ። አንተም አክሊልም እሱን አምጣ። እሺ ቅድም ከአክሊል ጋር የነበረህን ክሌም ግን ላስቀምጥልህ። የነበረህ ክሌም ሸልፌክስ ዮሐንስ መጽሐፉን አወራችሁ፣ ጥቅሱን አወራችሁና አንተ ምን የሚል ክሌም አስቀመጥክ? ለስቴትመንት ፋለቢሊቲ እና ኢንፋሊቢሊቲ አይቀመጥም የሚል ስቴትመንት አስቀምጠ ነበር። ማን ነው እንደዛ ብሎ አድርገው ያደረገው በሎጂክ የሚለውን እሱን የቀረብኩኝ የነበረው። አይ ለዚህኛው አንተ አምጣ፣ በፖዚቲቭ ክሌም አንተ አምጣ የሚል አርጊመንት ያስቀመጥከው ሌላ መጣል እችላለሁ። ባይዘዊ አሁን እጅ ላይ ስላላስኩኝ ጥሩ ከፍቺ ማሳየት እችላለሁ። በነገራችን ላይ ይደረጋል። ለስቴትመንት ፋለቢሊቲ እና ኢንፋሊቢሊቲ ይቀመጣል። ግን እንቀጥል። ቀደም ወደ ተሄደው ሀሳብ ላይ እንሂድ። ቅድም ወደ መጽሐፉ ስንመጣ ማለት ነው። ምክንያቱም ሶላ ስክሪፕቶራን ለመናገር ማለት ነው። አንደኛ ኤጀንት ለመጽሐፍ ምክንያቱም የኤጀንት ዴፊኒሽኑ ተስማማ። ቆይ ይህንን ተስማምተን ወደዛ ይርቆ እኔ ላይ ስላላስኩትኝ ችግር የለው። ግን ስቴትመንት ፋለብል ኢንፋሊብል ይባላል። ያመጣሉ። አንተን ያቀረብከው አንተን የጠየቅከው አንተ ነው። ምን ብለን የተነሳው የሆነ ስቴትመንት ሸልፌክስ ለምን ኢንፋሊቢሊቲን ዲፋይን አታደርገውም? አንተ መጀመሪያ ቆይ ኢንፋሊቢሊቲ እስኪ ዲፋይን አድርገው። ምን እያልክ እንደሆነ ራሱ እየገባን ስላልሆነ ኢንፋሊብል ስትል አንተ ማለት የሆነ ስቴትመንት ኢንፋሊብል ሊባል አይችልም ስትል ምን እያልክ እንደሆነ እንዲገባ ምናልባት ኢንፋሊብል ማለት ምን ማለት ነው የሚለው ዲፋይን አድርግ። እሺ ኢንፋሊቢሊቲ ማለት ሊሳሳት የማይችል ፖሲቢሊቲ የሌለው የመሳሳት ፖሲቢሊቲ የሌለው ማለት ነው አይደለ? የመሳሳት ፖሲቢሊቲ የሌለው አይደል? አዎ። ከዛ በኋላ ግን እዚህ ሳብጀክቱ ኤጀንት ቆይ እሺ፣ ማለት የመሳሳት ፖሲቢሊቲ የሌለው አንድ ስቴትመንት የመሳሳት ፖሲቢሊቲ ላይኖረው አይችልም ነው። አንድ ስቴትመንት ያለ መሳሳት ፕሮባቢሊቲ ሊኖረው አይችልም ነው። ለምሳሌ ጋድ ኤግዚስትስ የሚለውን ስቴትመንት ወይም ደግሞ ፈጣሪ አለ የሚለውን ስቴትመንት ሊሳሳት የሚችልበት ፕሮባቢሊቲ አለ እያልከን ነው። እነዚህ በኤቪደንሶችን አዲስ ታደረግና ኤቪደንስ ላይ ቆመ የምታረጋግጠው ኮንፈርም የምታደረገው ነገር ናቸው። አሁን ለምሳሌ ጋድ ኤግዚስት ካልከኝ ማስረጃዎችን ታመጣለህ። ከዛ በኋላ በዛ ማስረጃ ነገሮችን ምን ታደረጋለህ? አዲስ ታደረጋለህ፣ ታረጋግጣለህ። አሁን የተባለ ያለ ነው። የመሳሳት እድል የለም። ወደ ስቴትመንት ካመጣው አሁን ሸልፌክስ አሁን ደግሞ ተናጋሪው እያልክ ነው። እኔ ስለ ኢንፋሊቢሊቲ ዲፋይን አድርግ ስለ ሳብጀክት ያዛ እኮ ያልኩ ይወድ እንዴ የሆነ አካል ሲናገር ሊሳሳት የማይችልበት ፕሮባቢሊቲ ማለት ነው ኢንፋሊቢሊቲ። ትክክል። ሳብጀክቱ ማስረጃ አምጣሽ። ኢንፋሊብል ማለት የሆነ አካል ሲናገር ያ ተናጋሪው ሊሳሳት አይችልም ማለት ነው የሚለውን ማስረጃ አምጣሽ። አይ ኢንፋሊቢሊቲ ከዛ አንፃር ነው። አሁን ስለመናገር ማስረጃ አሁን ኢንደፊኒሽን ከየት እንዳመጣው ማስረጃ ሳይ እሱ ነው ማሳየት አልችልም። እና በራስ ዴፊኒሽን ነው። በራስ ዴፊኒሽን እየሄድክ ከሆነ እኮ ባይዘው በጣም አስቸጋሪ ከሆነ ዮአዲ በነገራችን ላይ ማለት ነው። እሺ ስለማልችል ነው ያልኩ።
እዚህ ላይ ኢቭን አንተ ትክክል ብትሆን ኖሮ ራሱ ማለት ነው ሸልፌክስ ማለት የማይሳት ለመባል አንድ ስቴትመንት ያንን ስቴትመንቱን የሚናገረው ሰው የማይሳት መሆን አለበት ምናምን ወደሚል ብትሄደ ራሱ ቀደም አንስተን የነበር ነው ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ያ እንግዲህ ስቴትመንቱ ላይ ገለጽከው ያ ጥቅስ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 እሱ የመጣው በማይሳት በኩል ነው የመጣው። ስለዛ ከዛ አንፃር ስቴትመንቱ ኢንፋሊብል መሆን ይችላል ማለት ነው። እንግዲህ የሚያስፈልገው ነገር ኦኬ ስልክ ገብቶብኝ ነበረ ተመልሻለሁ። ተመልሳል። አልተሰማም ያስቀመጥኩት ነገር። አሁን አንተ ቅድም እንደተናገርከው አንድ ስቴትመንት ኢንፋሊብል ለመባል ተናጋሪ ኢንፋሊብል መሆን አለበት። ኢንፋሊብል ለስቴትመንት እንደሚሰጠውን ብቻ ካረጋገጥክልኝ እኮ ኦፍ ኮርስ ይሆናል። ግን አሁን ከአንተ ጋር ያለኝ ልዩነት ምንድነው? ፖይንት ኦፍ ዲፈረንሳችን የሆነ ስቴትመንት ኢንፋሊብል ይባላል የሚለውን ካመጣልኝ እኮ ኦፍ ኮርስ ያንተ አርጊመንት እኮ ቫሊድ ነው የሚሆነው። ግን እኔም ደግሞ በተቃራኒ መንገድ ስቴትመንት ትሩ ወይም ፎልስ እንደሚባል ብቻ ስለማምን እና እንደዛ ስለሆነ ነው ያወራን ያለው። ለሱማ በመጽሐፍ ቅዱስ እኮ እንደሆነ ካመጣሞ ችግር የለውም። ይኸው በመጽሐፍ ቅዱስማ አሳየው እኮ። አሁን መጽሐፍ ቅዱስን ኢንፋሊብል ነው ካልክ ስቴትመንት በቆይ አንዴ እውነቱን ለመናገር አሁን ጥሩ ነው ዮሐድ ያደረገው ራሱ ኢንፋሊቢሊቲ ምንድን ነው ብሎ መጀመሩ ራሱ ስቴትመንት ራሱ ምንድን ነው ብዬ ብጠይቀህ እሱም ጥሩ ይመስለኛል። አንዴ ስቴትመንት የሆነ አንድ አረፍተ ነገርን ብቻ የሚወክልም አይደለም። እውነቱን ለመናገር ራሱ ስቴትመንት ራሱ ምንድን ነው የሚለውን ማለት ነው ምንድነው ዲክላሬሽን ማለት ስቴትመንት ነሰሰርሊ አንድ ሴንተንስ አንድ አረፍተ ነገር ብቻ ነው ማለትም አይደለም እውነቱን ለመናገር። ግን አሁን ያም ሆነ ቀደም እንዳልኩ ዮሐንስ ወንጌል ኢንፋሊብል ነው። በጥቅስ ደረጃ ከሆነ ኢንፋሊብል አይደለም ያልከው አንተ እና ቅዱሳት መጽሐፍት ላይ መጽሐፍ ቅዱስ ላይ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ኢንፋሊብል አይደለም ብለህ እየተናገርክ ነው። እና ዮሐንስ ወንጌል ምዕራፍ 1 ኢንፋሊብል አይደለም ዮሐንስ ወንጌል ምዕራፍ 1 ኢንፋሊብል አይደለም ብለህ መስጠታችንን እስካላሳየን ድረስ ለሆነ ስቴትመንት እንደምንሰጥ ስታመጣ ይላለሁ። እኔ እኮ ቀላል ነው ብዙ መንገድ ለምን ስታመጣል የሆነ ስቴትመንት ወይም ደግሞ የሆነ አረፍተ ነገር ኢንፋሊብል ሊባል እንደሚችል ወይም ደግሞ አሁን በምንለው አይነት ነገር ካመጣ እኮ ችግር የለብኝም። ግን እኔ ስቴትመንትን ለትሩና ፎልስ ብቻ በጣም ከይቅርታ አሁን የተናገረው ነገር ለስቴትመንት ኢንፋሊቢሊቲን ካመጣን ለስቴትመንት ስቴትመንት ኢንፋሊብል ይባላል የሚለውን ካመጣን ከሎጂክ መጽሐፍትን ከሆነ ከምንም አይደል ለዚህ ፕሩፍ ካመጣን አንተ ካሁን በኋላ ኢንፋሊቢሊቲ ለዶግማም ትሰጣለህ ማለት ነው። ስለዚህ ከመጽሐፍ ቅዱስ ውጪም ኢንፋሊቢሊቲ ትሰጣለህ ማለት ነው። እንደዛ ነው ኮንክሉዥኑ። በጣም ደካማ ሙግትን ያቀረብከው ምንድነው? ዶግማ ከሆነ ከመጽሐፍ ቅዱስ ውጪ ከሆነ ዶግማ ነው መሆን ያለበት እንጂ መጽሐፍ ቅዱስ ውስጥ ያሉትን ምን ችግር አለው? ኢንሄረንት የሚባለውን ዶግማዎችን አንጥቼ ኢንፋሊብል እላለሁ። ስለዚህ መጽሐፍ ቅዱስ ውስጥ የሌለውን ካመጣ ብቻ ነው ውድቅ ሊሆን የሚችለው። ከመጽሐፍ ቅዱስ ውጭ ካለ ኦፍኮርስ የአንተ አርጊመንት ቫሊድ ይሆናል። ግን ከመጽሐፍ ቅዱስ ውስጥ ያሉትን ካመጣ መጽሐፍ ቅዱስ ኢንፋሊብል ኦንሊ ኢንፋሊብል ሶርስ ነው ብለህ ነበር። ልክ ነኝ? ትክክል። ዶግማዎች በራሳቸው ዶግማዎች ለምሳሌ ኢየሱስ ክርስቶስ ጌታ ነው የሚለው ዶግማዎች ከመጽሐፍ ቅዱስ የሚወጡ ተነሱ አይደል? እሺ ኢየሱስ ክርስቶስ ጌታ ነው የሚለው ዶግማ ኢንፋሊብል ነው። ትክክል። አሁን ለዛ ነው አሁን የሮሜ ምዕራፍ 10 ቁጥር 10 ላይ ኢየሱስ ክርስቶስ ጌታ እንደሆነ ይናገራል። አሁን ይሄ ስቴትመንት የማይሳሳት ነው። ቆይ ተረጋጋ። የማይሳሳት ነው፣ ትሩ ነው። ሰው ይህንን በማመን እና ባለማመን ሲኦልና ገነት ይገባል። ምንም ዶግማ ትምህርት ነው ይሄ። እሺ ይሄኛው ስቴትመንት ኢንፋሊብል ነው። ፌክስ ፕሊዝ እንትን አታድርገው፣ አታርዝመው። ኢንፋሊብል ነው ስቴትመንት እኮ ለዛ እንዴ ይሄ ስቴትመንት ኢንፋሊብል ነው ወይ? ኢንፋሊብል ነው ብለህ ነበር እኮ ደካማ ሙግትን። ቆይ አሁን ያነሳውን ነገር ምንድን ነው? የሆነ ከመጽሐፍ ቅዱስ ደካማ ሙግት ለሙግቴን ትላልከው። እሺ ስቴትመንቱን ኢንፋሊብል የሚለውን ካሳየኝ ችግር የለብኝም አልኩኝ። ግን አንተ ብለህ ነበር ከጥቂት 30 ሰከንዶች በፊት እኮ። አሁን እኮ ስናወራ ብለህ ነበር ምን አንድ ስቴትመንት እኔ ቅድም ምን አርጊመንት አስቀመጥኩኝ ሸልፌክስ። አሁን እኮ ትንሽ ሪዋይንድ ቢደረግ ኖሮ ተሰማው ነበር ያልከውን። አሁን እኔ ያልኩህ ምን አልኩህ? ስቴትመንቶች አምጥቼ
ስቴትመንቶች ራሳቸው ፋለብል እና ኢንፋለብል ይባላሉ ከሎጂክ መጽሐፍቶች የሚለውን ባመጣ መጽሐፍ ቅዱስ ብቻ አይደለም ኢንፋለብል የሚባሉ ነገሮች እንዳሉ ታምናለህ ወይ ስልህ ኖ ከመጽሐፍ ቅዱስ ካመጣኸው ኢንፋለብል እላቸው እችላለሁ አልክ። ኦኬ ኢየሱስ ጌታ ነው የሚለውን ኢንፋለብል ትለዋለህ ስልህ አዎ ኢየሱስ ጌታ ነው የሚለውን ኢንፋለብል እላለሁ አልክና ልክ ስታስበው ስቴትመንት መሆኑ ግን ሲገባ አይ ኢንፋለብል አልለውም አልክ። ይሄንን ካመጣ ያልኩ ነው ኮንዲሽናል የሆነ ንግግር እኮ ነው ያወራ ያለው ተማን ካመጣ መጀመሪያ ላይ ይውል ለስቴትመንት ኢንፋሊቢሊቲን ለስቴትመንት አልሰጥም። በደንብ ስማኝ። ለስቴትመንት ኢንፋሊቢሊቲን አልሰጥም። ነገር ግን ስቴትመንትን ኢንፋሊብል እንደሚባል ከመጣልኝ መጽሐፍ ቅዱስ ውስጥ ያሉትን ዶግማዎችን ዶግማ ብዬ የምጠራቸውን ኢንፋሊብል እላቸዋለሁ። እንደዛ በማለት ግን በመጽሐፍ ቅዱስ የሚባለውን ኢንፋሊብል ሩል ኦፍ ፌዝ ነው ብዬ ማስበውን ብቸኛ ኢንፋሊብል ሩል ኦፍ ፌዝ ብዬ ማምነውን ግን አፈርስብኝም ነው ያልኩ ያለሁት። ስቲል በጣም ማወራቸው ነገሮች ኮንዲሽናሊ ነው ያወራ ያለሁት። በጣም ስለጨረስን ነው የእርሱ ክሎስ እኔና ሸልፌ ስለንግባባ በጣም ጥቂት ነው ከይቅርታ ጋር ብቻ ብዙ አላሉ። እችኛን ኢየሱስ ጌታ ነው የሚለውን ከመጽሐፍ ቅዱስ ስላገኘኸው ይሄኛውን ዶግማ ይሄኛውን ትምህርት ኢንፋሊብል ነው ኢንፋሊቢሊቲን ለስቴትመንት ካመጣ እላለሁ ችግር የለውም። ኢንፋሊቢሊቲ ግን ለስቴትመንት ስለማልሰጥ ትሩ ነው እላለሁ። አሁን ኢየሱስ ኢንፋሊቢሊቲ ለዶግማ ተሰጣለህ አቸርፌክስ ግን ኢንፋሊቢሊቲ ለስቴትመንት ለዶግማስ ኢንፋሊቢሊቲ እንደ ዶግማ ተሰጣለህ ወይ? ዶግማ ማለት እኮ የኮሌክሽን ኦፍ ስቴትመንት እኮ ነው። ኮሌክሽን ኦፍ ስቴትመንት ማለት ደግሞ በስቴትመንት ኢንፋሊቢሊቲን አልሰጥም ካልኩ ዶግማን ትሩ ነው ይላለሁ፣ እውነት ነው ይላለሁ። ዶግማም ትሩ እና ፎልስ ነው እንጂ የምትለው ፋሊብል እና ኢንፋሊብል አትለውም። ዶግማን እሱን ግን ካመጣ ግን ይላለሁ ብዬም ግን ከመጽሐፍ ቅዱስ ብቻ ነው ትምህርትን አይነካብኝም ነው ያልኩ ያለሁት። ጨርስ እዚህ ላይማ አንተን ዶግማ ራሱ ኮሌክሽን ኦፍ ስቴትመንት ስለሆነ ኢንፋሊብል ማለት አልችልም ብሏል። ዶግማ የስቴትመንቶች ኮሌክሽን ስለሆነ አለ። ግን ዮሐንስ ወንጌልም የስቴትመንቶች ኮሌክሽን ነው ስቲል ግን ኢንፋሊብል ትሏል ማለት ምንም የትም እኮ አያስኬድም። አሁን ቅድም ራስ ስትናገረው እንደነበረው ምንድነው ኢየሱስ ጌታ ነው የሚለውን እሱ ይሄ ሰው ምንድነው ይሄን በማመንና ባለማመን ሰው ሲኦል ሊገባበትም ላይገባበትም ስለሚችል ከዛ አንፃር ዶግማ ነው ኢንፋሊብል ነው ብዬ መናገር ይችላሉ አልክና ከዛ በኋላ ኢየሱስ ጌታ ነው የሚለው ቃል ግን ስቴትመንት መሆኑ ልክ ትዝ ሲል ግን አይ ካመጣ ማለት ነው ብለህ አሁን ስትቀየረው እያየን ያልኩ ያለሁት ኢንፋሊቢሊቲ ለስቴትመንት ካመጣችሁ እላለሁ ነው። ይሄ የኔ ቀላል እንደዛ አልነበረም። ኢንፋሊቢሊቲ ለስቴትመንት ካመጣ ችግር የለብኝም። ወደ ሲኦል የሚያስገባና የማያስገባ ስለሆነ ይሄማ ዶግማ ነው ኢንፋሊብል ነው ላለው አልክ ማለት እንደዛ ካመጣህ ሳይሆን ሲኦል ስለሚያስገባ ይህንን አለማመን ብለህ ነው ራሱ ያስቀምጠውና ሪከርድ ስቴትመንቱ ኢንፋሊቢሊቲ ከመጣ ችግር የለብኝም። ከቅድም ጀምሮ ሀሳብን ስለምትቀያየር ችግር የለም። ሸልፌክስ አሁን ስለሚመጣለ ችግር የለም። ያም ሆነ ግን አሁን ቅድም ሁሌ እየቀየርክ ነው ትላለህ። ከቅድም ጀምሮ እኮ እያሳየው ነበር። አሁንም በጠየቀህ 10 እየቀያየርክ ነው የምትመልሰው። አሁን እሱን ተወውና ወደ መጽሐፍ ቅዱስ ወደ መጀመሪያ ወደ አነሳሁት ሀሳብ እንሂድና ዮሐንስ ወንጌል ኢንፋሊብል ነው ላለው ብለሃል። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ግን ኢንፋሊብል ነው አልልም ብለሃል። ራይት ስቴትመንቱን ኢንፋሊብል አልለው። ስለዚህ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ኢንፋሊብል አይደለም ላንተ። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ስቴትመንት ምናምን ማለቱን ተወውና አንድ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ምንድነው ቀላል ስራ ነው የሰራው። ስቴትመንትን ኢንፋሊብል ነው ብለህ ብቻ በቃ እሱን አንድ ያሳየኝ ቃል ሌላ ነገሩን ተው። ምክንያቱም ስቴትመንት በሚለው ቃል አትደበቅ። አንዴ ቆይ ተርሙ እንደዛ ስቴትመንት ማለት ዲክላሬሽን ነው። ተርም የጠየቀኝ ስለሆነ ነው። አንዴ ና ቆይ የዮሐንስ ወንጌል ምዕራፍ 1 ቁጥር 1 ኢንፋሊብል ነው ማለት ትችላለህ አትችልም እያልኩ ነው። ከቅድም ጀምሮ ደጋግም እንደነገርኩ ነው። ምንም ይሄ አዲስ ነገር ስለማላመጣ እሱን ተው። ለምን ትተዋለሁ? አንድ ጊዜ ለህዝቡ ተናገርና ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ስቴትመንቱን ኢንፋሊብል እንደሚባለው ንገረኝና ከዛ በኋላ ይልሃለሁ። አየህ፣ ስለዛ ለመመለስ ፍላጎቱ የለም። ከቅድም ጀምሮ በግልጽ ስትናገር ነበር። አሁን ግን በተነገረ ቁጥር ግን እስቲ እኮ ይኸው በግልጽ ተናገር። የዮሐንስ ወንጌል ምዕራፍ 1 ቁጥር 1 ኢንፋሊብል ነው ብለህ መናገር ትችላለህ?
እሺ በደንብ ስማኝ። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ስቴትመንት ነው። ቆይ ስማኝ። ዮሐንስ ምዕራፍ 1 ቁጥር 1 ስቴትመንት ነው። ስቴትመንት ደግሞ ትሩ ወይም ፎልስ ነው የሚባለው እንጂ ኢንፋሊብል ሲባል ቆይ እያብራራሁኝ ስለሆነ ስማኝ። ስለዚህ ኢንፋሊብል አይባልም። ስለዚህ ዮሐንስ ምዕራፍ 1 ቁጥር 1ን ኢንፋሊብል ሳይሆን ምለው ኢንሄረንት ነው፣ ትሩ ነው እልሃለሁ ማለት ነው። ስለዚህ ትሩ ስቴትመንት ነው። በመጀመሪያ ቃል ነበረ፣ ትሩ ስቴትመንት ነው። አንድ እሺ። ስለዚህ አሁን በመጀመሪያ ኢንፋሊቢሊቲ የራሱ የሚመዘዘው ከኢነረንሲ ነው። እሱ ጋር ከመሄዴ በፊት ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ኢንፋሊብል ነው ተብሎ አይነገርለትም ብሎናል። እሺ፣ ስንት አረፍተ ነገር ሲሆን ነው ኢንፋሊብል መሆን የሚችለው? አይ አረፍተ ነገር ሁሌ አረፍተ ነገርን ብቻም ሳይሆን የአረፍተ ነገር ኮሌክሽንም ኢንፋሊቢሊቲ ለዛ አንሰጥም ነው። የአረፍተ ነገር ኮሌክሽንም ቢሆን ኢንፋሊቢሊቲን ለዛ አንሰጥም ብለኸኛል። የዮሐንስ ወንጌል የአረፍተ ነገሮች ኮሌክሽን ነው አይደለም? በመጽሐፍ ደረጃ ነው የምንጠይቀኝ። ኦፍኮርስ መጽሐፉ የዮሐንስ ወንጌል የአረፍተ ነገሮች ኮሌክሽን ነው አይደለም? ኮሌክሽን ነው። እሺ፣ ኢንፋሊብል ነው ተብሎ ይጠራል ይህ የአረፍተ ነገሮች ኮሌክሽን መጽሐፉ? ኦፍኮርስ። እሺ፣ የአረፍተ ነገሮች ስለሰጠ ነው። የአረፍተ ነገሮቹ ኮሌክሽን ኢንፋሊብል ተብሎ መጠራት ይችላል አልከን። አሁን ከ3 ሰከንድ በፊት ግን የአረፍተ ነገር ኮሌክሽን ኢንፋሊብል ተብሎ አይጠራም ስትል ነበር። ከ3 ሰከንድ በፊት ማለት ነው። አሁን በደንብ አድርጋለሁ። አሁንም የነገርኩ ያለሁት መጽሐፍ ቅዱስ መጽሐፍን የኤጀንትን ስታተስ ስለምንሰጠው ነው። በስቴትመንት ሳይሆን የስቴትመንት በመጽሐፍ ደረጃ ምን ብለናል? የኤጀንት መጽሐፍ ቅዱስ ላይ የምንሰጥበት መጽሐፍ ቅዱስ ሲጻፍ ኤጀንቱ ማን ነው ብዬ ስጠይቅህ እኮ ቅድም ነቢያትና ሐዋርያት ብለኸኝ ነበር። መጽሐፉን ራሱን ሳይሆን ነቢያትና ሐዋርያት ብለኸኝ ነበር። አሁን መጽሐፉ ራሱ ኤጀንት ነው ወደሚል ነገር ያደከው እንዴት ቤት በኩል መሰለህ? ለማስታወስ ያህል አሁን ከምትቀያየራቸው ነገሮች አንዱ መሄድ ስለነበረ የመጽሐፍቱ ኢቨን ዮሐንስ ወንጌል ኢንፋሊብል ነው የሚባለው ከኤጀንቱ ከዮሐንስ አንጻር ነው ስትል ነበር። ዮሐንስ ወንጌል ይቅርታ፣ ዮሐንስ ወንጌል ኢንፋሊብል ነው የሚባለው ከኤጀንቱ ከዮሐንስ አንጻር ነው ስትል እንጂ ራሱ መጽሐፉ ኤጀንት ነው ስትል አልነበር። ልክ ነኝ እዚህ ላይ ልክ ነህ። ኦፍኮርስ ምክንያቱም በጣም ከኤጀንቱ ስለዚህ ኤጀንቱ ማን ነው? መጽሐፍ ቅዱስንም ኢንፋሊብል የምንልበት መጽሐፍ ቅዱስንም ኢንፋሊብል እንድንል የሚያደርገን ነገር ከኤጀንቱ የተነሳ ነው ብያለው። ከዛ በኋላ መጽሐፍ ቅዱስ ደግሞ አሁን የኤጀንት ስታተስ የዮሐንስ ስታተስ ነው ያለው ነው ያልኩ ያለሁት። አሁን ለምን ኢንፋሊብል እልሃለሁ? ዮሐንስ የለም የዮሐንስ ቦታ ሆኖ ግን ኤጀንት ሆኖ እየሰራ ያለው መጽሐፍ ቅዱስ ስላለ ነው። አንዴ እሺ። ስለዚህ የዮሐንስ ወንጌል ሲጻፍ ኤጀንቱ ዮሐንስ ነው ወይስ ዮሐንስ ወንጌል ነው? ዮሐንስ ወንጌል በሚጻፍበት ጊዜ አንዴ ይቅርታ አድርግልኝና ኢንፋሊብል የሚያስብለው ኤጀንት መሆኑ ነው ብለኸኛል አይደል? ዮሐንስ ወንጌል ኤጀንት ባይሆን ኢንፋሊብል ነው። ዮሐንስ ወንጌል ኤጀንት ባይሆን ኖሮ ኢንፋሊብል ነው ይባላል? አይባልም። ማለት በሌላ በአንተ ቢጻፍ አይባልም። በእኔ ቢጻፍ ምናምን አላልኩም። እንደዛ አይደለም ያልኩት። ዮሐንስ ወንጌል ኤጀንቱን ለማሳየት ብቻ ነው። በቃ ችግር የጸሐፊውን ተሆና ዮሐንስ ወንጌል ኤጀንት ካልተባለ ኢንፋሊብል አይሆንም። ዮሐንስ ለዛ እኮ ነው ፖስት አፖስቶሊክ ኤጅ በኋላ የዮሐንስ ቦታ ሆኖ ኤጀንት ሆኖ የሰራ ያለው የዮሐንስ ወንጌል ነው ያልኩ ነው። እኩስ ኤጀንት ባይሆን ግን ኢንፋሊብል አይደለም ወይ? ኦፍኮርስ በዮሐንስ ባይጻፍ ኢንፋሊብል አይሆንም አላልኩም። በቃ ቀጥታ የስቴትመንትና የኤጀንት ነገርን ስለሆነ እያመጣ ያለው ኢንፋሊቢሊቲ የሚሰጠው ለኤጀንት ነው ስላልክ፣ መጽሐፍ ቅዱስ ደግሞ ኢንፋሊብል የተባለው ኤጀንት ስለሆነ ነው ብለህ ኤጀንት የሆነው ደግሞ በዮሐንስ መጽሐፉ አይደለም፣ በሐዋርያው መጽሐፉ አይደለም። አንዴ እሺ፣ መጽሐፍ ቅዱስን መጽሐፍ ቅዱስ ያስባለው ኦተሩ መንፈስ ቅዱስ ስለሆነ ነው። ኦተሩ መንፈስ ቅዱስ ስለሆነ ነው። ምክንያቱም ከሐዋርያት ውጭ የሆኑም ጽፈውታል። ፎር ዩር ኢንፎርሜሽን ማለት ነው። አንዴ ቆይ በር እየተንኳኳ ልክፈት። ይቅርታ። እሺ እያወራሁ ልሂድ። እንዳልኩ
ሐዋርያት ውጭም ጽፈዋል እና መጽሐፍ ቅዱስን ቅዱስ ያስባለው ኦተሩ መንፈስ ቅዱስ እግዚአብሔር አምላካችን ስለሆነ እሱን ያዝ እናደርገው እና እሱ እንዳለ ሆኖ እኔ እየጠየቅኩ ያለሁት ምንድነው ዮሐንስ ወንጌል ኤጀንት እሺ አሁን ይሰማል እሺ ኦኬ እየተሰማ ከሆነ ኦኬ በጣም አሪፍ ዮሐንስ ወንጌል ኤጀንት የሆነው አልከኝ ሎክ እንዳትረሳው ኤጀንት የሆነው በዮሐንስ ስለተጻፈ ነው ምናምን ነገር ብለሃል ችግር የለውም እሱ ላይ አሁን እሱ ላይ አይደለም እየተከራከሩ ያሉት ኦኬ ያው ዮሐንስ በሌለበት ጊዜ ልክ እንደ ዮሐንስ ሆኖ እያገለገለን ስለሆነ ኤጀንት ነው ብለን እንጠራዋለን ብለኛል እዚህ ላይ ምንም እንትን አላልኩም አይደል ሚስ ሪፕሬዘንት አላደረኩም ልክ ነህ ከዮሐንስ ዓመት በኋላ ወይም ደግሞ ከሐዋርያት ዘመን በኋላ ዮሐንስ ወንጌል እንደ ዮሐንስ ሆኖ እያገለገለ ነው በዮሐንስ ስታተስ ዮሐንስ ባለበት ሰዓት አይ ለዛ ነው ኢንፋሊብል ብቸኛ ኢንፋሊብል ሩል የምንለው ከፖስት አፖስቶሊክ ኤጅ በኋላ ነው እሺ ዮሐንስ ባለበት ሰዓት ግን ኤጀንት ሆኖ አያገለግልም አይደል አይ ኤጀንት ሆኖ ያገለግላል ስቲል ዮሐንስም ስላለ ብቸኛ እንለውም ነው እንጂ ኦኬ ስለዛ ዮሐንስ እያለ ዮሐንስን ወክሎ ያገለግል ነበረ ነው ማለት ለምሳሌ ዮሐንስ ለምሳሌ ጳውሎስ ገላትያን ሲጽፍ አሁን ቀደም ከዮሐንስ ይሄ ምንድነው ፖስት አፖስቶሊክ ኤጅ ላይ ከሐዋርያት ዘመን በኋላ ነው ይሄንን ሲያደርግ የነበረው አልክ ግን አሁን ምንድነው ምን አይነት ጥያቄ ሊመጣብን እንደሆነ አወቅ ኦኬ ከሐዋርያት ዘመን በኋላ ከሆነ ኤጀንት ሆኖ ሲያገለግል ማገልገል የጀመረው ዮሐንስ ወንጌል ራሱ ዮሐንስ እያለ ግን እንደዚህ አይነት ስታተስ ካልነበረው የኤጀንት ስታተስ ካልነበረው ኢንፋ አረባ እንደዛ ሳይሆን ያልኩ ያለሁት ከሐዋርያት በኋላ ብቸኛ ስታተስ ሆኖ ነበር ሐዋርያት ሲገሉ ነው ያልኩ እንደዛ ያልከው ቆይ አንዴ እንደዛ ያልከውማ መጨረሻ ላይ ምን አይነት ትራፕ ውስጥ እንደገባ ስታቀቁ ነው እሱን ያልከው አንዴ አሁን እሱን ግልጽ አድርገው አንተ ምንም ትራፕ ውስጥ የሚያስገባ ጥያቄ እኮ አልጠየቅም አክሊል ምንድነው መሀል ላይ አትግባሽ እኔ አንዴ ብቻ ነው ትራፕ ያልኩት ትራፕ አላልኩም አንዴ እሺ አንዴ አሁን ሚዩት አድርጓል ሳውራ መሀል ላይ አትግባ ከይቅርታ ጋር እሺ አሁን ምን አለ ወንድማችን አይ ዮሐንስ ወንጌል ምንድነው እንደ ኤጀንት ሆኖ ያገለግላል መቼ አለን እንደ ኤጀንት ሆኖ የሚያገለግለው ዮሐንስ ካለፈ በኋላ ከሐዋርያት ዘመን በኋላ ከአፖስቶሊክ ኤጅ በኋላ ነው ግን አለ ይሄ ነገር ቢያው ብቸኛ የምንለው ምናምን አይደለም ያለው አስቀድሞ የነገረን ሻልፌክስ ምንድነው እንደ ዮሐንስ ሆኖ እንደ ኤጀንት እንደዚህ ሲያገለግለን ማገልገል የጀመረው ዮሐንስ ወንጌል ያው ዮሐንስ ሲያልፍ ዮሐንስ ካለፈ በኋላ እሱን ተክቶ ማለት ነው እንደዛ ብሎ በግልጽ ነገረን ስለዚህ አሁን ያንን ዮሐንስ ወንጌልን ደግሞ ኢንፋሊብል ያስባለው እንደዛ ኤጀንት መሆኑ ስላለን ስለዚህ ዮሐንስ ወንጌልን ኢንፋሊብል ያስባለው ኤጀንት መሆኑ ነው አዎ ከሆነ አንዴ ኤጀንት መሆኑ ከሆነ ኤጀንት የሆነው ደግሞ ከሐዋርያት ዘመን በኋላ ከሆነ በሐዋርያት ዘመን ግን ዮሐንስ ወንጌል ኢንፋሊብል አልነበረም ልክ ሐዋርያቱ ሲሞቱ ኢንፋሊብል ሆነ ወደ ማለት ሊወስድበት እንደሆነ ልክ ሲያቅ በጥያቄዎች ውስጥ እንደዚህ ትራፕ ውስጥ እንዳይገባ አይ ብቸኛ ለማለት ፈልጌ ነው ማለት ጀመርክ ይህን እናውቃለን ባይዘው አሁን እንትን ብትልም ችግር የለውም አሁን እሱ ትልቁ ቁም ነገር ምንድነው መለስ ብለን ስንመለከተው የመጽሐፍ ማነው ወደዚህ ነገር ያመጣን ምንድነው የጥቅሶቹ ኮሌክሽን ወይም የአረፍተ ነገር ኮሌክሽን ነው ዮሐንስ ወንጌል አለን የአረፍተ ነገር ኮሌክሽን የአረፍተ ነገር ኮሌክሽን ኢንፋሊብል አይባልም አልክ ከዛ በኋላ ዮሐንስ ወንጌል ራሱ የአረፍተ ነገር ኮሌክሽን ውስጥ ባል ደግሞ አዎ አልክ ስለዚህ ዮሐንስ ወንጌል ኢንፋሊብል አይደለም ማለት ነው ስትባል ደግሞ አይ ኢንፋሊብል ነው እንደዛ ቢሆንም አልክ ስለዚህ አሁን እዚህ ላይ አንድ ነገር ግልጽ አድርግ የአረፍተ ነገር ኮሌክሽን በተለይ በቅዱሳት መጽሐፍት ውስጥ ያለ ማለት ነው በቅዱሳት መጽሐፍት ውስጥ ያሉ የአረፍተ ነገሮች ኮሌክሽን ኢንፋሊብል ሊሆን ይችላል አይችልም እሺ አሁን አንተ እንደሰማው በደንብ አድርገህ ስማኝ መጀመሪያ ላይ ጋይስ እስካሁን ሳወራና ደጋግሜ ሳወራ የነበረው በስቴትመንት ፕሮፖዝ ተደርጎ የሚቀርቡት ነገሮች ኢንፋሊብል ልንላቸው አንችልም ይልቁን ትሩ ወይም ፎልስ ነው የምንለው ብዬ ነው የተነሳሁት ስለዚህ የትኛውም ስቴትመንት እና በስቴትመንትም ለምሳሌ ክሪዳውን የስቴትመንት ኮሌክሽን ነው ሪሳይት የምናደርገው ክሪድ ማለት ነው በስቴትመንት በአረፍተ ነገር መንገድ ነው የተዋቀረው ስለዚህ አሁን ይህንን የማይሳሳት ነው ልንል እንችላለን ክሪድ አይሳሳትም የምንላቸው ወይም ደግሞ ኢኔራንት የሚለው ነው የማይሳሳተው ስል አማርኛው ሌላ ተርም እንዳይፈጥር ኢኔራንት ነው እያልኩኝ ነው ቀጥሎ ደግሞ የሆነ ስቴትመንቶች ኢኔራንት ልል ይችላለሁ ሁሉንም ስቴትመንት ማለት ነው ነገር ግን ኢንፋሊብል ልል የምችለው
ከኤጀንቱ የተነሳ ወይም ደግሞ በኤጀንት ስታተስ ሆኖ ሲሰራ ነው አልኩኝ። ስለዚህ አሁን ዮሐንስ ወንጌል የስቴትመንት ኮሌክሽን ኦፍ ኮርስ፣ ነገር ግን መጽሐፍ ወንጌሉ ወይም ደግሞ አንዱ ከ66ቱ አንዱ መጽሐፍ ነው። ስለዚህ ይህ መጽሐፍ አሁን በዮሐንስ ቦታ ሆኖ የዮሐንስ የኤጀንት ስታተስ ሆኖ ስለሆነ ባይንዲንግ አውቶሪቲ ስላለው ዮሐንስ ወንጌልን ከስታተስ አንጻር ኢንፋሊብል ነው ይላለው። ከስቴትመንቱ አንጻር ከሆነ ግን ኢንሄረንት ነው ትሩ ነው ብዬ መልሳለሁ። ስለዚህ ሁለቱም በዚህ መንገድ ነው መመለስ የምችለው። በኤጀንት ስታተስ ከመጣ ኢንፋሊብል፣ በስቴትመንት ኢንፈረንስ ከመጣልኝ ግን ትሩ ወይም ኢንሄረንት ብዬ መልሳለሁ ማለት ነው። እሺ አሁን እዚሁ ላይ ችግር የለውም። አሁን ካልከው ላይ ብቻ ተነስተን እንሂድ፣ በጣም ነገሩን ለማሳጠርም ጭምር ማለት ነው። እንግዲህ ላለማንዛዛት በዮሐንስ ቦታ ሆኖ የሚያገለግለው 21 ቻፕተር ሲሆን 21 ምዕራፍ ሲሆን ነው ዮሐንስ ወንጌል፣ ወይስ ለምሳሌ አንዱ ምዕራፍም እንደዛ ሆኖ ሊያገለግል ይችላል እዛው ዮሐንስ ወንጌል ላይ ማለት ነው? እሺ ስለዚህ አሁንም በሁለቱም መንገድ መልሳለሁ ማለት ነው። ዮሐንስ የሚናገረው የትኛውም ቃል አንድ ቃልም ቢሆን ኢንፋሊብል የምንልበት ከስታተስ ደረጃ ወይም ደግሞ የኤጀንት ስታተስ ደረጃ ተመስርተን እንላለን። ነገር ግን ያቺ በስቴትመንት ደረጃ ከሆነች ግን በቃ ጨረስን። ተው አታብራራ። አንድ ቃልም ብትሆን ኢንፋሊብል ማለት እንችላለን። ከጨረስኩኝ ከቆየሁኝ አይደለም ማለት ቃልም ቢሆን የተናገረው ወይስ ዮሐንስ ነው የተናገረው? ችግር የለውም። ዮሐንስ የተናገረው ዮሐንስ ወንጌል ምዕራፍ 1 ቁጥር 1 አክሊል አይደለም የተናገረው ብራዘር። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 እያልኩኝ ደጋግሜ እጠቅሻለሁ። ዮሐንስ ነው የተናገረው። ወንጌል ብቻ ብዬ ራሱ አልተናገሩ። ወንጌል ምዕራፍ 1 ቁጥር 1 ሳይሆን ዮሐንስ ወንጌል ነው ያልኩት። ዮሐንስ እንደሆነ እኮ ይታወቃል። ወዴትም እንትን አትሉም አይደለም። አረፍተ ነገር አንዷ ቃል ራሱ ኢንፋሊብል ትባላለች አልከን። ከምን ክርክር በኋላ ከብዙ አሰልቺ ጉንጭ አልፋ ክርክር በኋላ ስለዛ እንደው ካሁን በኋላ ስቴትመንት ላይ ትኩረት ካረከውንም እንደዛ ነው። ተመሳሳይ ነው። ስቴትመንት አንልም። ምንም እኮ አሁን እኮ ዮሐንስ ወንጌል ምዕራፍ አንዴ ከኤጀንት አንጻር ከሆነ ምን ብዬ ነው የተነሳው ቅድም? እኔ አተራንስ ብያለሁ። ቆይ አክሊል፣ ከኤጀንት አንጻር ከሆነ የምናወራው እኔ አተራንስ ከተናጋሪው የተነሳ ተናጋሪውን ኢንስፓየርድ ከመሆኑ አንጻር ኢንፋሊብል። በስቴትመንት ደረጃ ግን ፎርሙሌት ሆነ ካመጣ አንተ ብትናገር እኔ ብናገር ሌላ ሰው ቢናገር በስቴትመንት ደረጃ ከሆነ ግን ትሩ ወይም ፎልስ ነው የምንለው ነው ያልክ። አሁን እንግዲህ እንዳየ ነው እኔ ብናገር አንተ ብትናገር ምናምን ወደሚል ነገር ሄዷል። ማንም ይህንን የጠየቀ የለም። እኔ ብናገር አላልኩም፣ አንተ ብትናገር አላልኩም። ያልተጠየቀውን ተወው። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ኢንፋሊብል ነው ወይ ብለህ ተጠይቀ ኢንፋሊብል ስቴትመንቱ ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 በቃ ጠቅሱን ብዬ በግልጽ ጠቅሱን ዮሐንስ ወንጌል ምዕራፍ 1 ነው አልኩ እኮ። አሁንም ታዲያ ምን አልኩኝ? በመጀመሪያው ነበረ የሚለው የዲክላሬሽን ስቴትመንት ነው አይደለም? ስቴትመንትን በለው ምንም በለው የፈለግከውን ጠራው፣ እንደፈለግክ ጠራው። አሁን ይህ ቃል ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ያለው ይህ ቃል ኢንፋሊብል ነው ተብሎ ሊነገርለት ይችላል? ስቴትመንቱ ኢንፋሊብል አንለውም። ተናጋሪ ዮሐንስ ከመሆኑ አንጻር ዮሐንስ ኢንፋሊብል ኤጀንት ስለሆነ ኢንፋሊብል እንለዋለን። ስቴትመንቱ ከሆነ ግን ኢንሄረንት ነው ትሩ ነው እንላለን። ቆይ አንዴ ቆይ እናዘጋለን። አቤት ይመስገን አምላክ። ጋይስ እንግዲህ እስካሁን ይህን ነው እንግዲህ ሳብራራ የነበረው። ግን የሚፈልግ ሰው ካለ ክላሪቲ ኦፍ ስክሪፕቸር ላይ ፎርማል ዲቤት የሚፈልግ አካል ካለ በየትኛውም ጊዜ ለምን እሱ ላይ እዚህ ጋር ልቋጨው። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ምንድነው ስቴትመንቱ ኢንፋሊብል ብዬ አልጠራውም ማለት ግን ተናጋሪ ዮሐንስ ከመሆኑ አንጻር ግን እንደዚህ አይነት ስታተስ የኤጀንት ስታተስ ስለሚኖረው ኢንፋሊብል ብሏል። ኢንፋሊብል የምትለው አሁን ስቴትመንቱ ነው አይደለም። ዮሐንስ ከመናገሩ አንጻር ኢንፋሊብል ብለህ የምትጠራው ይህንን ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ራሱን ስቴትመንቱን ጥቅሱን ነው አይደለም። ከኤጀንቱ አንጻር ነው። ከኤጀንቱ ተነስቶ ከዮሐንስ አንጻር ኤጀንቱ ችግር የለም። ከኤጀንቱ ከዮሐንስ ተነስተ ይህንን ስቴትመንት ኢንፋሊብል አልኩ አላልኩም? ስቴትመንቱን አላልኩትም።
ከኤጀንቱ ተነስተ ከዮሐንስ ተነስተ ስቴትመንቱን ኢንፋለብል ካላልከው ከዮሐንስ ተነስተ ኤጀንት ከሆነ ኢንፋለብል ብለው እሱን ነው። ግን ከስቴትመንት የተገናኘውና ስቴትመንት ከጠየቅ ግን የአንተ ጥያቄ ስቴትመንት ከሆነ የአንተ ጥያቄ ስቴትመንት ነው አይደለም? ቀላሉን ጥያቄ የአንተ ጥያቄ ስቴትመንት ነው አይደለም? የኔ ጥያቄ በአጭሩ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ያለው ጥቅስ ወይም በመጀመሪያ ቃል ነበረ ቃልም በእግዚአብሔር ስቴትመንት ነው አይደለም? እኔ እንግዲህ ስቴትመንትን በለው የፈለግከውን በለው። ምክንያቱም ለያይተን ነው የሆነ ነገርን እኮ ዲስፕሩቭ ለማድረግ ስትል ይላክልኝ ዲስፕሩቭ ለማድረግ ስትፈልግ ምን ይሰማኝና ታወራለህ። አሁን ቀደም አንዷ ቃል ራሱ ኢንፋለብል ትባላለች ስትል ነበረ። እንግዲህ ሰምታችኋል ጋይስ። ስቴትመንት አሁን ደግሞ መልሶ ስቴትመንቱ ኢንፋለብል አይደለም ማለት አሁን እንደዚህ እያለ ያለው ለምንድን ነው? አስቀደመ ስህተት ነበር ነገር አድርጌያለሁ፣ ግን ግልጽ ሆኜ በጣም ስለዛ በቃ ይበቃል። አሁን አንዲት ቃል እንኳን ኢንፋለብል ናት ስትል የነበርክ ሰውዬ ስቴትመንት ደግሞ አሁን ሲሆን ደግሞ ከቃል ዘሎ ስቴትመንት ሲሆን የቃላት ስብስብ ሲሆን ደግሞ ኢንፋለብል ስቴትመንት አጣራው ማለት ነው። ተናጋሪው ሲናገር ከኤጀንቱ አንጻር እንላለን። ስቴትመንቱን ግን ፕሮፖዝ አድርገህ ከመጣልኝ ከኤጀንቱ አንጻር ሻልፊክስ ፕሊዝ እባክህ ማለት ጉንጭ አልፋ እናድርገው። የሆነ የትከሻ መለካካት ጉዳይም አይደለም። ፕላስ ደግሞ ተሳስቻለሁ። ኖርማሊ ቃለ በጣም ማለት የእኛን ትምህርት ለመናገር የሞከርኩ ነው እንጂ ምንም ነገር ለማድረግ ከሆነ በደንብ ስማኝና እሺ አሁን እንረዳው ሀሳብህን በዛውም ከኤጀንቱ አንጻር ኢንፋለብል እንለዋለን ስትል ከኤጀንቱ አንጻር ኢንፋለብል የምትለው የቱን ነው? ስቴትመንቱን አይደል? ቃልም በእግዚአብሔር ዘንድ ነበረ ቃልም እግዚአብሔር ነበረ የሚለውን ከኤጀንቱ ከዮሐንስ አንጻር ኢንፋለብል ትለዋለህ? ሁለት ነገር ነው ያወራን ያለ ነው። እባክህን የጠየኩት ብቻ ነው። ሁለቱን ነገር ተውና ከኤጀንቱ አንጻር ከዮሐንስ አንጻር የዮሐንስ ወንጌል ምዕራፍ 1 ቁጥር 1 ከኤጀንቱ አንጻር ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ያለውን ያንን ስቴትመንት ኢንፋለብል ትለዋለህ ወይስ አትለውም? አንዴ ይሄንን እለዋለሁ አይደለም የሚለው መልስ። ከኤጀንቱ አንጻር ከኤጀንት ስታተስ ደረጃ ከመያዝ አንጻር ኢንፋለብል እላለሁ። በቃ ስቲል ኤጀንቱን ያልኩት ማለት ነው። በቃ ከኤጀንቱ አንጻር ስቴትመንቱን ኢንፋለብል እለዋለሁ ካልክ ይሄ በቂ ነው። አታድክም። ስቴትመንት ያየ ስትፈልግ ስቴትመንት የሚለውን ትጠቀማለህ፣ ስትፈልግ ደግሞ ታስቀምጣለህ። ኧረ እባክህን ተጠቅሜያለሁ። ከኤጀንቱ አንጻር ስቴትመንቱን ኢንፋለብል ትለዋለህ አትለውም? ስልኩ እለዋለሁ ከኤጀንቱ አንጻር። በቃ አታድክም። ሸርፊክስ ይበቃል። ሚዩት አድርግና ስቴትመንት አትበላት። ስቴትመንቱ ኧረ ይሄ ልጅ አሁንም ሀሳቡን ሊቀየር ነው። በኢየሱስ እንዴ እንዴት ነው? ግልጽ አድርጌ አስቀምጫለሁ። ስቴትመንት ሌሎች ስቴትመንትን በቃ ተው። አሁን ሰምተናል። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 አንዴ ኢንፋለብል ነው አልልም ትላለህ። አንዴ ደግሞ ከኤጀንቱ አንጻር ኢንፋለብል ነው ሊባል ይችላል ትላለህ። አንዴ ወደዚህ አንዴ ወደዛ ስለሆንክ ቀደምም አክቹዋሊ ይሄ ያንተ የራስህ ትምህርት እንጂ የፕሮቴስታንትም ትምህርት አይደለም። ከሆነ ከፕሮቴስታንት አምጣ ተብለሃል። የፕሮቴስታንት ትምህርት እስኪ አንተ ፕሮቴስታንት ንባብ ላይ ጥሩ ስለሆንክ ምንድነው ፕሮቴስታንቶች የሚሉት? በፕሮቴስታንት ትምህርት እንደዚህ መጽሐፉን ከጥቅሶቹ ለይቶ የሚያስተምር የለም። በቃ በፕሮቴስታንት አለ ካልክ አምጣ ማለት መጽሐፉን give us just one evidence መጽሐፉን ከጥቅሶቹ እየለየ መጽሐፉ ሲሆን ኢንፋለብል ይባላል። ጥቅሶቹ ግን ሲሆኑ ኢንፋለብል አይባልም። ለይተህ መጽሐፉ ሲሆን ኢንፋለብል ይባላል፣ ጥቅሱ ሲሆን ግን ኢንፋለብል አይባልም የሚል አዲስ አስተምህሮ በቲክቶክ ምድር ይዘህ ስለመጣ ይህንን ደግሞ የአንተ የራስ አዲስ ትምህርት እንጂ በፕሮቴስታንት ታሪክ ውስጥም ተሰምቶ አይታወቅም እያልኩ ነው። ተሰምቶና ከሆነ በመጽሐፍ ደረጃ ሲሆን ኢንፋለብል ይባላል፣ በጥቅስ ደረጃ ግን ኢንፋለብል አይባልም የሚል ካለ በፕሮቴስታንትም አምጣ ማስረጃ። ስለዛ ሚዩት አድርግና ስቴትመንት ኢንፋለብል እንደምንል አሳየንና ሸልፊክስ ተው ፕሊዝ። በቃ ይሄ ዝም ብሎ ጉንጭ አልፋ ክርክር ለሌሎቹ ሀሳብ ይስጡ።